ፋይናሊ ሆነ ተከናወነ። ዣቪ አሎንሶ ወደ ቼልሲ። አረ እንዘንበት፣ አረ ትንሽ እናልቀስ እስኪ። አረ ፋታሱ አፋጠናችሁን እኮ አንዱን ስሜት ሳንጨርስ ሌላ። ፋይናሊ በዚህ ሲዝን ይዘን የምንጨርሰው ሰምተን የምንጨርሰው ጥሩ ነገር ዣቪ አሎንሶ ወደ ቼልሲ በመጨረሻ ሁሉም ጋይተን አሎንሶ መጣ። አልቆልን ማንዬ ተነናል፣ ጠፍተናል። ዣቪ አሎንሶን አገኘን እና እንደ በፊቱ ሂርኮሽ ምናምን ነው አለም ማናጀር ሆኖ ነው የሚመጣው። ትራንስፈሮችን ሁሉን አብዛኛውን ነገር በእጁ እንዲቆጣጠር ኃላፊነት ሰጠው። ምክንያቱም ይውላችሁ ጠፍተው ነበር ነው። እኔ ቪዲዮ ሰርቼ ነበር ፖስት አላልኩም፣ ምክንያቱም ቲክቶክ ይዞብኝ ነበር ቪዲዮዎችና ከቻላችሁ አካውንት ይዝጉና ኮፒ ሊንክ አድርጉልኝና ፖስት አላረኩትም። ስለ ዣቪ አሎንሶ ብዙ ነገር ተናግሬበት ነበር ካላመጡት እንደሚያልቅላቸው ምናምን። ፋይናሊ ግን ኤፍ ኤ ካፑን እንዳጣ ወሰኑ። ብዙም ማለት ደሰተው ብዙ ነገር ስለሚቀር እና ቢያንስ ተስፋ ሰጥተውናል። የሆነ ነገር ለመቀየር አስበዋል። መጨረሻው እንደ ኢንዞ ማሪስካ ካልሆነ እንደማይሆን ተስፋ አደርጋለሁ። ግን በዚህ መደሰት ይቻላል። ከሞኒ ብሉስ ይህንን ዝውውር ቀርበው ነው የጨረሱት። በእርግጠኝነት ያራዳ ልጅ ከሲቲ በኋላ ያደረጉት ቢያንስ ደጋፊው በዚህ ይጽናናል፣ እኛ ላይ ጫና ያሳድረን ብለው ነው ይህንን ዝውውር በይሳት የጨረሱት። መድኃኒዓለምን ምን አይነት የጭንቅላት ጨዋታ እንደሚጫወቱብን አያችሁ አይደለ? ያራድዬ ልጅ አሰስገተት የሆነ ተውና ዣቪ አሎንሶ ቀጣይ ዓመት ምንም ፕሪሚየር ሊግ ላይ ብቻ ነው የምታተኩረው። ስለዚህ ፕሪሚየር ሊግ ትፎካከራለህ። ዋንጫ ባትበላ እንኳን 2-3 ግዴታ ነው። ምንም የለህበትማ፣ ምንም የለህበት። ኮንፈረንስ ወጥተናል እያንዳንዱ ያራዳ ልጅ። ስለዚህ ዣቪ አሎንሶ ካንተ ብዙ ነገር ጠብቃለሁ። እንኳን መጣ፣ በደህና መጣ። ከንቲባው ነኝ። ቤታችን ገብተናል። ሁሉ ሰላም ሆኗል። አሁን ተረጋግተናል። ቅድም ቪዲዮ ላይ ያልኳችሁን ነገር አስታውሱት። ልክ ጨዋታው ሲያልቅ ቀጥታውን ወደ ዣቪ አሎንሶ ነው የሚሄዱት። ምክንያቱም ተጫዋቾቹ ሞር ፕሬሸር ለማብዛት ነው ይሄን እያደረጉ ያሉት ብያችሁ ነበር። አሁን በወጣው መረጃ መሰረት ፋብሪዚዮ ሮማኖ ሂርዊጎ ብሎታል። ባይ ዘ ዌይ ዣቪ አሎንሶ ቼልሲ መምጣቱ ዛሬ ጥሩ ዜና ነው። ቤት ገብቻለሁ፣ ሁሉ አልፏል። አሁን ተረጋግተናል። ተጫዋቾቹ የሚፈልጉት አሰልጣኝ ነው የመጣላቸው። አሁን ምንም አይነት ምክንያት አይኖራቸውም። ምንም ምክንያት ነው የማይኖራቸው፣ ምንም ማለት ነው። በጣም አሪፍ ዝውውር ነው። የምፈልገው አሰልጣኝ ነው። ነገ ምናልባት 3 ደቂቃ ኦር 4 ደቂቃ 5 ደቂቃ ሊሆን ይችላል። ተዘጋጅታችሁ ጠብቁኝ። የሚገርም አድርጌ አናላይሲስ ስለ ዣቪ አሎንሶ በደንብ አድርጌ ሰርቼ በዚህ በቲክቶክ እለቀዋለሁ ማለት ነው። ፕሌየር ሬቲንግ ምናምን የለም ዛሬው ጨዋታ ምንም በቃ ስላልቻልኩኝ እኔ ውስጤ ስላረረ ምንም ነገር አላችሁም። ይሄ ዜና ግን ምርጥ ዜና ነው። አሪፍ ዜና ሰምተናል። የሚፈርሙ ተጫዋቾችን ከዚህ በኋላ መጠበቅ ነው የሚሆነው። ፎሎ ማድረግ እንዳይረሳ። እናንተ ደግሞ ፎሎ እያደረጋችሁ አትሊስት እኔ አሁን አርር ያለው ይመቻል እንዴ ሰበር ጀማው። ይሄማ ከዘበርም ከፍ ያለ ዜና ነው። እንዴ ተሰባበረ ዜና ነው ማንዬ። አሎንሶ ኦፊሻሊ ወደ ቼልሲ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ አረጋግጦልናል። ጀማው ቼልሲዎች እንኳን ደስ አላችሁ። በእውነት አሰልጣኝ አልባ የነበረው ቲም ቢያንስ አሁን ማን አሰልጣኙ እንደሆነ ማወቅ ተችሏል። ግን የቼልሲ ባለሀብቶች እኔ ቶድ በሆሊ ምናምን የሚሉት ምን አይነት ቀመረኛ ናቸው? አንተ የቼልሲ ደጋፊ ስለልብ ነው የሚሰበርበት ታይሚንግን ያውቁታል። ኦፊሻል ደግሞ ማድረግ ያለባቸውንም ሰዓት ያውቁታል። ገብቷል። አሁን ላይ የቼልሲ ደጋፊ ሞራሉ ድቅቅን ያለው በፕሪሚየር ሊግ ያለበትን ደረጃ ታውቁታላችሁ። በቃ ምንም ተስፋ የሚታይበት ቡድን አይደለም እየታየ የነበረው። ግን እሳ ይሄንን ያውቃሉ። ይሄን ዋንጫ ልክ እንደተበላን ኮንፈርም እናደርጓለን ብለው አዘጋጅቶ አሰልጣኙን አስቀምጠዋል። ይሄው ዋንጫ ሲነጠቅ ሂር ዊ ጎ ብለው በደቂቃዎች ውስጥ ቡም ማን ይሄ ቶድ በሆሊ የሚሉት ሰውዬና ግብረ አበሮቹ ማለት ነው። ጀማው የሚሰሯችሁ ስራ እንዳይመስሏችሁ ቼልሲያውያን። ለማንኛውም ቆንጆ አሰልጣኝ ነው ያገኛችሁት። የምሬን ነው የምላችሁ። በጣም ቼልሲ ሊቀይሩ የሚችል አይነት አሰልጣኝ ነው። ግን ችግሩ ምንድነው? የኢንዞ ማሬስካ ጣ እንዳይገጥመው ነው መፍራት ያለባችሁ። አሁንም እኔ ነኝ አዛዡ የሚል ከሆነ ባለሀብቱ ቡድኑን እንዳይሰራ የሚከለክሉት ከሆነ ተመሳሳይ ነው የሚሆነው። ለማንኛውም ያበደ ፊርማ ነው። ይመቻችሁ። ሰበር መረጃ ዣቪ አሎንሶ ቱ ቼልሲ ሂር ዊ ጎ። ያበደ ሳይኒንግ ነው ማለት የዛሬን በሽታ በዚህ ነገር ሽታ አድርጓለች። በተለይ ኔክስት ሲዝን ደግሞ ምንም አይነት ይሆናል አይደል በሳምንት አንዴ ምንም አይነት ዩሮፕ ምናምን ከሌለበት በእርግጠኝነት ዣቪ አሎንሶ ኔክስት ሲዝን ቡድኑን ይቀይሯል ማለት ማይረቡ ተጫዋቾች መርባት ሲጀምሩ ታያለህ። ምክንያቱም በጣም ሬት ማድረገው ማናጀር ስለሆነ ማለት ተረዳኝ። ምርጥ ማናጀር ከእንደገና ደግሞ በጣም ቼልሲ በጣም የቼልሲ ደጋፊ ዘንድሮ በጣም ተሰቃይቷል። ገባር ሰሳ የሆነ ይሄ ነገር የሚያስተካክልለት ነገር ተስፋ የሚሰጠው ማሬስካን ነገር የሚተካለት ምናምን ነገር ሰው ያስፈልገዋል። አንደኛ ደስ የሚለው ነገር፣ ሁለተኛ በጣም ደስ የሚለው ነገር ደግሞ ማነው አርኒ ስሎት ይቀጥላል ነው ማለት ገባር ተረዳኛል። አርሰናል እንዲሆነ ምናምን ብሎ ሊደሰት ዋንጫ በልቶ 500 ሚሊዮን አውጥቶ
በእኔ ሊደሰት የሚሞክር ደጋፊ ገና ስቃዩ ማየት አለበት። ወደ ራሱ ፎከስ እስኪያደርግ ድረስ መሰቃየት ስላለበት ለዚህ አሳይመንት ደግሞ ፐርፌክት ማናጀር አርኒ ሎስት ስሎት ነው። ገባየ ቴንሃግ 2.0 ነው የምልህ። ተረዳኝ። ከሱ ከወጣሽም አሞሪም እጅ ላይ ነው የምትገቢ የሚባለው ነገር ደግሞ እንዴት የበለጠ እንደሚያረካኝ ማንዬ ጽድት ያልሽ ሊቪ ደጋፊ ማለት 30 ዓመት ጠብቀሽ ሪዋርድ የተደረግሽ ደጋፊ ነሽ። ምንም ቅር እንዳይልሽ ማለት ምንም ቅር እንዳይልሽ ታዳሽ ጭራሽ ቅር እንዳይልሽ። ግን ሚያወራው ግን ማለት ይሄን ስለማያውቅ መቃጠል አለበት። የ30 ዓመት ጀርኒ ሂር ዊ ጎ። ቸልሲ ደግሞ ኔክስት ሲዝን ወደ ቶፕ 4 ትመለሻለሽ ብዬ ገምታለሁ። ሲሪየስሊ ኦፍ ኮርስ ቼልሲ አሰልጣኝ ያስፈልገው ነበር። ምን ሆነ ነው? በዚህ በምክትል አሰልጣኝ ምንም ነገር አያውቅም። ይሄ ደግሞ ገብቷችኋል። ማሬስካን ማስወጣታችሁ ገና የህይወታችሁ 5 ዓመትን በጣም እንዲቆጫችሁ ያደርጋል። ጃቪ አሎንሶ አዲሱ የቼልሲ አሰልጣኝ መሆኑን አረጋግጦታል። ማን ያረጋግጠው? ዴቪድ ኦርንስቴን ነው። ዴቪድ ኦርንስቴን በጣም ይወላችሁ ታማኝ ጋዜጠኛ ነው። ስለዚህ ጃቪ አሎንሶ የቼልሲ አሰልጣኝ ሆኗል። ማን የሚገርም ሳይኒንግ ነው። አሁን ይላችሁ ክረምት ላይ ቲሙን ትንሽ ተጫዋች አስፈርሙለት። ከዛ በኋላ ቀጣይ ዓመት ላይ አሪፍ ለቶፕ 5 ትጫወታላችሁ ለሻምፒየንስ ሊግ። ከዛ በኋላ ከ2 ከ3 ዓመት በኋላ ደግሞ እስቲ ከተፈቀደላችሁ ማለት ነው እኛ እንደው እስቲ ኑ ምናምን ካልናችሁ ለዋንጫ ልትጮቱ ትችላላችሁ ማለት ነው። ሊቨርፑል ከሌለ ዩናይትድ ከሌለ ገብቷችኋል አይደለ? ራሱ ግን የሚገርም አሰልጣኝ ነው ጃቪ አሎንሶ። በጣም የሚገርም ሳይኒንግ ቼልሲ ማለት ነው። ገብቷችኋል? ተጫዋች ያስፈርምለታል ቼልሲ። ምንም ችግር የለበትም፣ የብር ችግር የለበትም ቼልሲ። ገብቷችኋል? ይሄ ሰውዬ የሚገርም ታክቲክ የሚያውቅ አሰልጣኝ ነው። አሪፍ ያደርገዋል ብዬ አስባለሁ። ቼልሲ ምን ታስባላችሁ እናንተ? ይሄው ገና ለብልቢያት ሳልጨርስ ይሄው ፋብሪዚዮ ነው የለቀቀው ራሱ ሂር ዊ ጎ ተባለ። ጃቪ አሎንሶን አስፈርሟል ቼልሲ። ትክክለኛ የሚያስፈልጋችሁ ሰዓት ነው። ይሄ ምክትላችሁ የሚያውቀው ጉዳይ የለም፣ ስለ ኳስ የሚያውቀው ጉዳይ የለም። ቢያንስ ይህን ቼልሲን አሁን ካለበት ቦታ አንድ ስቴፕ ከፍ ያደርጓል ተብሎ ይጠበቃል። በደንብም ያደርጓል ብለን እንጠብቃለን። ይሄ ሰውዬ ክረምት ላይ ማኔጅ አድርጎ ለቀጣይ ዓመት ምናምን አሪፍ ነገር ለመስራት ይጠበቃል። ለምን ይሄን አሰልጣኝ ሊቨርፑልም ሲፈልገው ስለነበረ ነው። በጣም የሚፈልግ አሰልጣኝ ነው። ፕሪሚየር ሊግ ደግሞ አሪፍ ነገር እንደሚያሳይ አንጠራጠርም። ግን ችግሩ ከኛ ጋር ፋይናል ብትደርሱ ዘሴም ሺት የሚፈጠረው ነገር እኛው ነው የምንበላው ነው። ግን ስለ ሶዬ ሀሳባችሁ ምን ታስባላችሁ? እኔ አሪፍ አሰልጣኝ ይሆናል ብዬ እጠብቃለሁ በእርግጠኝነት ለቀጣይ ሲዝን። ጃቪ አሎንሶ ሂር ዊ ጎ ተባለ ወደ ቼልሲ። አሁን ነው ፋብሪዚዮ የፖስተው። አላቅም ሊቨርፑልያን ምን ያርግ? ታገሰን ሊቨርፑልን ላሰልጥን አለ። አልፈለጉት። በቃ ይሄው ወደ ቼልሲ ሂር ዊ ጎ ተባለ። ዛሬ ተቀጠቀጠ ቼልሲ፣ ተሸነፈ፣ ዋንጫውን ተቀበሉት፣ ወዲያው ጨረሱት በቃ። ኧረ በስማ ለማንኛውም ሊቨርፑልያን አላቅም እውነት ብቻ ግን እኔ ያው በእርግጥ ምርጫዬ ሉዊስ ኤንሪኬ ነው ቢሳካልን ሊቨርፑልን የግሌ ሀሳብ ነው። ግን ያው አይሆንም። ግን ከስሎት ይሻል ነበር ጃቪ አሎንሶ። እስቲ ያለን አሁን መደማመጥ አለብን። ጎበዬ ጤቃ እጅግ በጣም መብረቅ የሆነ ዜና ነው የተሰማው ነው የምልህ። አዎ ቼልሲ የኤፍኤ ካፑን ተነጥቋል። ጉልበተኞች ወስደውበታል። ነገር ግን አሁን የጉልበተኞች ጉልበተኛ ደግሞ ወደ ቼልሲ ቤት ሰተት ብሎ ከች ብሎላል። አቡሻ እመነኝ። አሁን እንግሊዝ ፕሪሚየር ሊግ ላይ አላሰለጠንም። ነገር ግን ቡንደስሊጋ ላይ ማንንም አልሰማም ሲል የነበረን ከበርቴ በኩርኩም እኔ ያለምንም ሽንፈት የመብላት አቅም አለኝ ብሎ በባየር ሊቨርኩሰን ያለውን ሁሉ ያሳየ ሰው ነው። ማነው? ጃቪ አሎንሶ ነው ወዳጅ ወደ ቼልሲ ቤት ከች ብሏል ነው የምልህ። ይሄ ለቼልሲዎች እጅግ በጣም አስደናቂ ዜና ነው። የዛሬውን ሽንፈት ተከትሎ ቀጥታ ነው የሰመጠው። ንግግሮች ነበሩ፣ ወደ ገደለው ተገብቷል ማለት ነው። አሁን አሎንሶ የቼልሲዎች ነው። ምን እንመለከታለን? አብረን የምናይ ነው የሚሆነው። አሎንሶ ምንም ጥያቄ የለውም። ተጫዋቾች ከተገዙለት መስራት የሚችል አሰልጣኝ እንደሆነ አሳይቶናል ማለት ነው። ምን እናያለን? አብረን የምንመለከት ይሆናል። ለቼልሲዎች ግን እጅግ በጣም መልካም ዜና ነው። ይመቻችሁ። ቼልሲዎች ጃቪ አሎንሶን በማግኘታችሁ ምን ተሰማችሁ? አዲሱ የቼልሲ አሰልጣኝ ሆኖ እንደሚቀጠር ፋብሪዚዮ ሮማኖ ሂር ዊ ጎ በማለት ያረጋገጠው የቀድሞ የባየር ሊቨርኩሰንና የሪያል ማድሪድ አሰልጣኝ ጃቪ አሎንሶ ነው። ጃቪ አሎንሶ ለሚቀጥሉት 4 ዓመታት ቼልሲን በአሰልጣኝነት እንደሚመራ ተገልጿል። በሚቀጥሉት ቀናትም ወደ ለንደን በረራውን አድርጎ በቼልሲ ኮንትራቱን እንደሚፈርም ይጠበቃል። እናንተስ ታዲያ ስለ ጃቪ አሎንሶ የአሰልጣኝነት ቅጥር ምን ተሰማችሁ? እንዴት ተመለከታችሁት? በቼልሲ ቤት ምን ያክል ይሳካለታል? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁን። ብራቮ ቼሎ ያቺ ሼባ ሳትቀርምሽ መቅደምሽ ትልቅ ነገር ነው። አንድ ሰው ቀጣይ ዓመት እንደሚያባሩት በጣም እርግጠኛ ነኝ። አንቺ ግን ገና ከሆነ ነው ስራሽን የሰራሹ። ጃቪ ምን ያህል ፖቴንሻል አሰልጣኝ እንደሆነ በጣም ያስታውቃል። ማድሪድ ቤት ኢጎ ስለነበረ ነው ያልተሳካለት። አሁን ደግሞ ማድሪድ ምን እየሆነ እንደሆነ ያስታውቃል። እሱ ችግር እንዳልሆነ በጣም ግልጽ ነበርና ቼልሲ
እፍሰን ያረግሹ ይመቻችሁ። በረከት ስፖርት ቲፕ የሚለውን የቴሌግራም ቻናል ጆይን ማድረግ እንዳረሱ። የተለያዩ ቨርቹዋል ጌሞች አሉበት። ዛሬ ቲፕ የሚሰጣችኋል። የኔ ባዮ ላይ ታገኙታላችሁ። ጆይን ማድረግ እንዳይረሳ። እኔን ፎሎ ማድረግ እንዳረሱ። ይመቻችሁ። ጃቪ አሎንሶ ወደ ቼልሲ ሂር ዊ ጎ። ፋብሪዚዮ ሮማኖ ይህ ዝውውር እውን እንደሚሆን ሂር ዊ ጎ በማለት ማራገጥ ችሏል። ከደቂቃዎች በፊት በእንግሊዝ የኤፍ ኤ ካፕ ፍጻሜ ጨዋታ በማንቸስተር ሲቲ ዋንጫውን የተነጠቁት ቼልሲዎች አዲሱ አሰልጣኛቸው ጃቪ አሎንሶ እንደሚሆን ሲጠበቅ እንደነበረው ሙሉ በሙሉ ተራግጧል ማለት ይቻላል። ከወረቀት ስራዎች ውጪ ማለት ነው። ታዲያ ጃቪ አሎንሶ በቼልሲ ቤት 4 ዓመት የሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። በቀጣይ ሳምንትም ይህንን ኮንትራቱን ለመፈራረም ወደ ለንደን እንደሚጓዝ ነው የተነገረው። ጃቪ አሎንሶ ከዚህ ቀደም በባየር ሊቨርኩሰን እንዲሁም ደግሞ ሪያል ማድሪድ የመሳሰሉ ቡድኖችን ማሰልጠን የቻለ ሲሆን አሁን ደግሞ ቀጣዩ ማረፊያው የምዕራብ ለንደኑ ቡድን የሆነው ሰማያዎቹ ቼልሲዎች እንደሆኑ ተራግጧል ማለት ነው። ስለዚህ ዝውውር እናንተ ምን ትላላችሁ? ጃቪ አሎንሶ በቼልሲ ቤት የሚሳካለት ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።